ለኝም ግደለኝ በዚህ ሽጉጥ የፋለ ግንባሬ ለዚህ ሳርኔ ላይ ባለ ካባላክ ቀድሜ ገደልኩት። ምን ወንድሜ ገደልኩት። አስክሬኑም ከመጣ በኋላ ምናምን የሽጉጥ እንትን አለው በሽጉጥ ተመቱ ነው። የምሬን ነው እንዴ? አንተ ነግሬያለሁ። ተንበርክክ ተንበለስ እንዴ አታ ነግሬያለሁ። ቦታ አልሰጡኝም። ቤተሰቦቹም እንዴት በሽጉጥ ያልሽ ምናምን ነገር ብለው ችላሉኝ። አጣቢዎቹም ተከፍሏቸዋል መሰለኝ። ያንዳንዱ እሱ ነገር ካፉ ጥሩ አይወጣም። አንተ ሰውዬ ወደዛ በሳምንቱ ሞተ የሚል መርዶ ደረሰ ማለት እኔ ጊፍ ሰርቻለሁ ብዙ ጊፍ ሰርቻለሁ። ምንድነው ያደረከው? ከሸኞት ቀን ጀምሮ እስከ 2 ሳምንት እስከ 3 ሳምንት እናወራ ነበር። ከዛ ልክ ሁለተኛ ሳምንቱ አልቆ ሶስተኛ ሳምንቱ ሲጀምር ግን ስልኩ አይሰራም። ሰማ ምንም ኮሽ ሳይል በጣሪያ ጋብቼ ደግሞ ድፍረቱን አጥቼ ነው ይቅርታ እንደ ወንድነቴ ስላልደፈርኩ ምናምን አይነት ነገር አለኝ። አይ ችግር የለውም ተውዬ ነግሬያለሁ። ብትገለኝም አይጨንቀኝም ነግሬያለሁ። ሌላ እኔ በላይ እሱ መከታተል ጀምሯል ምናምን ለአባቴ መድኃኒት ምናምን በደንብ ከኔ በላይ እሱ ይልካል። እኔ አትጠይቀኝ ገንዘብ እያለ በድብቅ ያስቀምጣል ምናምን የመደፈርም ነገሮች ነበሩ። ፈጣሪ ሲጠብቀኝ እኔ ምን አገባ አንተ ሲጀመር ማለት አንተ ምን ቤት ነው ወንድሜ ጋር እህቴ ጋር ያልክ መከራ የምታሳይ? ተኙ ምናምን ሲሉ እነሱ ቁጭ ብለው ተኙን ምናምን ሲሉ እኛ አንተኛም ለምን የሆነ ነገር ያደርጉናል ምናምን ብለን ስለምናስብ ለአሜራ እሺ እሱን ስቶር ነው ደግሞ ምን ይላል ይሄ ሊጨርር ነው እንደ መጥቶ እንጂ የሆነ ነገር ካላረክሽው እንዲህ አይሆንም ምናምን ብላ የሆነ በቃ ወደ ቅናት መንፈስ ሄደችው። ያቄው ደስ አላለኝ። ምንድነው ሐሳቤ? ምኑ ነው ደስ ያላለ? አይ ፊትንም ጭፍግግ አረክ አይደለ? አቶ ገደው ነኝ። ምንድን ቆይ አንድ ጉዳይ ላወራህ ነበር እባክህ ወደ ቤት መግባት እዛውን እናውራ ታዲያ። ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ በመጥፋታችን ምክንያት እንግዲህ ብዙዎቻችሁ ስጠይቁኝ ነበረ እንግዲህ በውስጥም ስጠይቁኝ ነበርና ለዛ በጣም አመሰግናለሁኝ። ያው በትንሽ በግል ጉዳይ ገጥሞኝ ነው የጠፋሁት እና ቪዲዮ ብዙ ሰው ጋር እንዲደርስ ሁላችሁም ሼር እንድታደርጉት እየጠየቅኩኝ ውድ ቤተሰቦቼ እንግዲህ ትንሽ የልጆች ጫጫታ አለ። ልጆች እየተጫወቱ ነው ከሩቅና ያው ትንሽ ከጀርባ ለሚሰማችሁ ድምጽ እንግዲህ ይቅርታ እያልን እንግዲህ በትግስት እንድትጠብቁን እና አብራችሁን እንድትሆኑ እየጠየቅኩኝ ዛሬ እንግዲህ ባለቤቷን ካጣችሁ በጣም ረጅም ጊዜ ሆነ እና በዛ ጉዳይ እህታችንን ላወራት መጥቻለሁ ማለት ነው። ውድ ቤተሰቦቻችን ስላለው ታሪክ ሁሉንም ነገር የምትነግረን ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ቪዲዮን ላይክ ያደረጋችሁ ሼር ሰብስክራይብ እንዳይረሳ። ሐሳብ አስተያየታችሁን ደግሞ በኮሜንት አሳውቁን። እንግዲህ እኛን ማግኘት የምትፈልጉ በቴሌግራም እኛን ማግኘትና ያላችሁን ጉዳይ ካለም እኛን ማውራት ትችላላችሁ ማለት ነው። ውድ ቤተሰቦቻችን ወደ እህቴ የሚሄድ ይሆናል ማለት ነው። እስቲ ሰላም እህቴ እንደምን ነሽ? አለሁ እግዚአብሔር ይመስገን። እሺ ስምሽን ንገሪንና እስቲ የገጠመሽንም ጉዳይ ትነግሪኛለሽ? እሺ ስሜ ሄርሞን እባላለሁ። ያው ሰሞኑን የገጠመኝ ጉዳይ ባለቤቴ ድንገት ባልታወቀበት ምክንያት ከሳውዝ አፍሪካ ባለበት ተገድሎ ነው እንትን ያለው ማለት አደጋ ነው ምናምን ነገር በሚለው ነው አሁን ቤተሰቦቹም ሁሉም የሚያውቁት። እኔ ግን አደጋ እንዳልሆነ እርግጠኛ ነኝ። ማለት እንዲመረመርልኝ እንዲታወቅልኝ እፈልጋለሁ። በጣም አሪፍ። እንግዲህ ያው ዋናው ፍሬ ሀሳብ ዋናውን ነገር እንግዲህ ነግራናለች። ያው ባለቤትሽ በሰው ነው የተገደለው ግን ድንገተኛ ለማስመሰል ተደርጓል። ሳውዝ አፍሪካ ውስጥ ብዙ የግድያ ሙከራዎች የሚደረጉበት እንደሆነ አውቃለሁ። ስለዚህ ባለቤቴ በሰው እጅ ነው የጠፋው እንጂ በአደጋ አይደለም እያልሽ ነው አይደለ? በአደጋ አይደለም፣ በጣም ብዙ ጥንቃቄ የሚያደርግ። ስለዚህ ይሄ ነገር በጣም ብዙ ነገሮችንም የሚፈልግ ነገር ስለሆነ ብዙ ምርመራ የሚፈልግ ስለሆነ እስቲ ያለውን ሁኔታ ከባለቤትሽ ጋር እንዴት እንደተዋወቅሽ እሱም የሚነግርሽ የነበሩ ነገሮች ሁሉንም ነገር እስቲ አንድ ባንድ ንገሪኝ። አንቺስ ማንነሽ የሚለውን ስለራስሽም ንገሪኝ። እሺ ያው መጀመሪያ ከሱ ጋር የተዋወቀው ኦንላይን ነው።
ማለት እኔም ውጭ ሀገር ነኝ እሱም የት ውጭ ነው የምትኖር የነበረው የት የነበርኩት ሳውዲ አረቢያ ነበርኩ ሳውዲ ነበር የነበርሽው አዎ ምንድነው እስቲ ማለት ወደዛ በምን አይነት መንገድ ነበር የሄድሽው ወደዛ ሄድኩበት ምክንያት ያው ቤተሰቦቼ ለመደገፍ ነው አባቴ ትንሽ መድኃኒት ምናምን ይወስዳል መድኃኒት ማለት ደም ግፊት እና ሱካር አለበት አሁን ላይ በጣም በዛ ሰዓት የነበረው ሁኔታ ደህና አልነበረም በጣም ታሞ ነበር እና እዚህ በኢትዮጵያ በሚሰሩ ስራዎች የአባቴ መድኃኒት ችዬ የቤት ውስጥ ኪራይ የምችልበት ምንም አይነት ሁኔታ ላይ አይደለሁም ማለት ምንም ምን እንችል አይደለንም እኔና እናቴ የቤቱ አንድ ልጅ ነኝ እና እናቴም ቤት ያለውን ስራ ትሰራለች እሱን ትንከባከባለች ውጭ ደግሞ ልብስ አጠባ ምናምን ነው የምትሰራው ደህና ስራ የላትም በዛ ስራ ደግሞ የቤት ኪራይና የሐኪም ቤት ምንም የምንችልበት ምክንያት ሁኔታ አልነበረም እኔ ነበር እናትሽ የምትሰራው ልብስ አጠባ ምናምን ተመላላሽ ሰራተኝነት ምናምን ትሰራለች አንቺስ ምን ነበር የምትሰራው እኔ ያው ትምህርቴን በመሃል ነው ያቋረጥኩት አባቴ ሲታመም ማለት ነው እና መስተንግዶ ነበር የምሰራው መስተንግዶ ደግሞ የምሰራበት ቦታ ይሄን ያህልም ትንሽ ጁስ ቤት ነው ይሄን ያህል አየር የሌለውና እየከሰረ ሲመጣ ደግሞ ብዙም ክፍያ አላገኝም ማለት ደና ቦታ እንኳን ቢሆን በቲፑ በመናመር ላገኝ ይችላልው ግን ጁስ ቤት ምናምን ሲሆንና ቦታው ደግሞ እየከሰረ ሲመጣ ጓደኞቼም ወደ ሳውዲ በጣም እየሄዱ ስለነበር ካንዷ ጓደኛዬ ደውዬላት እንዴት ነው ፕሮሰሱ ምናምን ነገር ስላት እዚህ ሆነሽ ቀስ እያልሽ መክፈል ትችያለሽ የመጀመሪያውን ከከፈልሽ የመጀመሪያውን እኔ ልክልሻለሁ አይነት ነው ሂሳቡን የመጀመሪያ ደላላውን ወጪ እኔ እችልልሻለሁ ምናምን ብላ እሷን የላካት ደላላ ስልክ ቁጥሩን ሰጠችኝ ቦታውን ጠቆመችኝ ሄድኩኝ ሳናግራው ችግር የለውም በሳምንት ባልሞላ ጊዜ ውስጥ ጨርስልሻለሁ ምናምን ፓስፖርት ምንም እኮ የለኝም ምናምን ነገር ስለሆነ ጨርስልሻለሁ ምናምን ነገር አለኝ እና ሂሳቡን ደግሞ እሷ ላከችልኝ በጣም የምወዳት ጓደኛዬ ከድሮ ጀምሮ አብረን የኖርነት እና ሂሳቡን ብሩ ላከችልኝ ቀሪውን ደግሞ እየሰራሁኝ በየጊዜው እንድልክላት ነበር እሺ ከዛስ በኋላ እዛ ከሄድሽስ በኋላ እንዴት ነበር የነበረው ሁኔታ ያው ማለት ልጅ ነሽ እንደማይሽ በጣም ልጅ ነሽ አሁንና ብዙ ነገሮች ብዙ መከራዎችን አሳልፈሻል ያው እኔ በማቀው ብዙ ነገሮችን አሳልፈሻል በስልክም አውርተሽኛል አንዳንድ ፎቶዎችንም አሳይተሽኛልና በጣም ምታምሪ በጣም ቆንጆ ነበርሽ ትንሽ አሁን በኑሮ ሁኔታም እንደሆነ ያስታውቃል ተሰቆልሽና ከዛስ እንዴት ነበር እስቲ ሰው ሀገር ብዙ እህቶቻችን እንግዲህ ያው ህይወትን እንጀራም ፍለጋ የሚሄዱበትን ቦታ ስለሆነ እንዴት ነበር እስቲ የነበረው ሁኔታ ማለት ለኔ ይሄን ያህል በጣም ይሄን ያህል ጓደኛዬ የተሰቃየችውን ያክል እኔ አልተሰቃየሁም ማለት መጀመሪያ እሷ ስለሄደች እሷ ስላየችው ኖርማል መንገዶቹ አካባቢ ትንሽ ተንከራትቻለሁ ህጋዊም ስላልሆነን ህጋዊ ባለመሆናችን ምናምን የመደፈርም ነገሮች ነበሩ ፈጣሪ ሲጠብቀኝ እኔ ምንም ሳልሆን ጓደኛዬ ጋር ደረስኩኝ በህገ ወጥ መንገድ ነው ወሰደሽ ይደላላው በሳምንት ያልቃል ያለሽ በሳምንት ያልቃላላ ፓስፖርት ምናምን የለኝም ኖርማል በህገ ወጥ ነው ይሄድ በጅቡቲ በመናምን አድርገሽ እንደሱ ነገር ነው ይሄድ ወይ ጉድ እሺ እና በመሃል እዛ የሚቀባበሉ ሰዎቹ ምናምን ሲያዩክ ደግሞ የሆነ ቆንጆ ምናምን ከሆንክ ደግሞ ቀጥታ አይናቸው ያለው ሙሉ ሴቶቹ ላይ ነው ምናምን እሺ ከዛስ በኋላ ማለት አንቺ ላይ ጥቃት ለማድረስ ይሞክሩ ነበር ቆንጆም ስለሆንሽ ማለት አንቺ ላይ ሌላ ነገር ያደረሱሽ ነገር ነበር አይ በሰዓቱ ማለት ብዙ እንትኖች ነበሩ ግን አብረን ከሄድናቸው ልጆች መካከል ሁላችንም ኦርቶዶክሶች ነንና እዛ በጣም ሃይማኖተኞች ምናምን ስለሆኑ ከመካከላችን ማናችን አንደኛችን ለአንደኛችን ጥበቃ ምናምን ለሊት ተኙ ምናምን ሲሉ እነሱ ቁጭ ብለው ተኙን ምናምን ሲሉ እኛ አንተኛም ለምን የሆነ ነገር ያደርጉናል ምናምን ብለን ስለምናስብ አንተኛም ነበር እንደው እንቅልፍ እንኳን ከወሰደን በሚለው ቀሚሳችንን ከቀሚሳችን አሳስረን ምናምን ነበር ምንተኛው እና ፈጣሪ የተመሰገነ ይሁንና በመሃላችን ከነበሩ አብረን ከሄድናቸው ከአምስት ሴቶች ሁለት ወንዶች ነበሩ ማናቸውም የተጎደሉም ትንሽ ወንዶቹ በመሃል ድብደባ ምናምን የደረሰባቸው ነበሩ ማለት እኛን ጋር ጥቃት ሊደርስ ሲል እየመጡ ሲከላከሉ እነሱ ላይ ድብደባ የደረሰበት አጋጣሚ ነበር ግን በመሃል ማናችንም አልተጎዳንም ይሄን ያህል ያው ስቃዩ ረሃቡ ጥሙ እንዳለ ሆኖ ይሄን ያህል ጉዳት የደረሰበት ወይም ጥቃት የደረሰበት የለም በመሃላችን ኦኬ ስለዚህ
በጣም ማለት ሌላ ሰው እንደሚሆነው ሌላ ሴት ላይ እንደሚደርሰው አንቺ ላይ ሲያደርስብሽ በሰላም ነው የደረስሽው ማለት ነው? አዎ በመሀላችን ከነበር ነው ማንም የደረሰብን የለም። በጣም ደስ ይላል። እዛ እስከሄድሽ በኋላ እዛ ሀገሩን ስታዩ እንግዲህ ከብዙ ጊዜ በፊት ነው አይደል የሄድሽው? አዎ። እና እንዴት ነበር እስቲ በዛ በልጅነትሽ ያንን ሁሉ ነገር ስታይ እዛ እስከደረስሽ በኋላ ድንበር ላይ ምናምን ብዙ ነገር አለና እንዴት ነበር የነበረው ሁኔታ እስቲ ንገሪኝ። ያው ምን እዛ እንደደረሰን ምንም ያው የጓደኛዬ ስትመጣ እሷ ያለችበት ቦታ በጣም ምስኪኖች ምናምን ስለነበሩ በመሀል ተቀብለኝ ምናምን ያስገባችኝ ቦታ ግን ያው ትንሽ ጠርጠሪ ነበር፣ ከበድ ያሉ ነበሩ። ማለት ባልና ሚስቶች ናቸው፣ ልጆች የላቸውም ይመስለኛል። ሚስትየዋ መውለድ አትችልም ነገር መሰለኝ። ሰውየው ደግሞ የልጅ ፍቅር ያለው ሰው ነው። እና ልክ እኔ ስገባ መጀመሪያ እሷ እንደ ልጅ አርጋን ተንከባክፋ ምናምን ነገር ነበር የተቀበለችኝ። ከዛ ግን አንድ ሳምንት ምናምን በቆየሁ ቁጥር ግን እሱ ወደ ሌላ ነገር ማሰብ ጀመረ፣ ሌላ ሪያክሽን ማሳየት ጀመረ ምናምንና እሷ የነበራት ፍቅር ባንዴ ቀነሰ። ምክንያቱም በቃ ለሷ የሚያሳየው ነገር እየቀነሰ ሁሉም ትኩረቱ ወደ እኔ መሆን ጀመረ ማለት ነው። ከዛ የምትወደኝ የነበረችው ማዳሜ ማለት ነው በጣም ነበር የምትወደኝ ምናምን፣ ግን በቃ በሁለተኛው ሳምንት ምናምን የሆነ በጣም እንትን አለች፣ ተቆጣችኝ ምናምን የፈላ ውሃ ምናምን ልደፋብኝ ምናምን ስትሞክር ጥዬ ወጣሁኝ። አንቺ ላይ ጭራሽ የፈላ ውሃ እንትን ልትልብሽ? መጀመሪያ በጣም ነበር የወደደችኝ፣ ልጅም ስለሌላት እንደ ልጇ አድርጋ ነበር የተንከባከበችኝ። ግን በሁለተኛው ሳምንት ጨርሼ ሁለተኛው ሳምንት ላይ ስደርስ ግን እሱ የሚያሳየኝ አክት የሚያሳየው ነገሮች እንትን እያጠራጠራት መጣና አንቺ የሆነ ነገር ካላረግሽው እንዲህ አይሆንም ምናምን ብላ የሆነ በቃ ወደ ቅናት መንፈስ ሄደች። ስለዚህ በዛ ነገር ተነሳስታ አንቺ ላይም ጉዳት ልታደርስ ሆነ? ልታደርስ ሙከራ በምታደርግበት ሰዓት ፈጣሪ ሲረዳኝ እንትን አልኩኝ፣ አመለጥኩ። ቶሎ ብለሽ ቀየርሽ ወይስ ሙከራ ከማድረጓ በፊት ነው? ሙከራ ከማድረጓ በፊት አይደለም። በቃ አንድ ቀን ሞክራለች ሙሉ የፈላ ውሃ ልደፋብኝ ምናምን ነገር እንዲይዛኝ ምናምን ማድቤት ልትነኝ ሞክራለች። ግን ደግሞ የልጅነት ጉልበት ሆኖና ታግያት ፊት ለፊት የነበሩት ልብሶቼ ፊት ለፊት በቦርሳ ነገር ስለሆነ ቦርሴን ይዤ ሄድኩኝ። ጓደኛዬ ያለችበት ቦታ ይሄን ያህል ቅርብም ስለሆነ ቶሎ ነው ያገኘኋት እና በቀጣይ ያስገባችኝ ቦታ አሪፍ ቦታ ነው። ሌላ ተሻለ ቤት አገኘሽ? የተሻለ ቦታ በዛው አገኘሁ። ጓደኛዬ ጋር 2 ቀን ቆየሁኝ። ከዛ የጓደኛዬ ያለችበት ዘመዶቻቸው ጋር አስገቡኝ። ትልቅ ሴትዮም ስለሆኑ እኔ ደግሞ ከትልልቅ ሰው ጋር በጣም ስለምግባባ መድኃኒታቸው ምናምን የሚወስዱበት ሰዓት አለ ምናምን፣ እሱን ደግሞ በደንብ ተከታታይ ስለምሰጣቸው እና በጣም ነው የተግባባሁት ከነሱ ጋር ባለውበት ሰዓት እንደ ልጅ ነበርኩኝ እና በዛ አጋጣሚ ነው ከባለቤቴ ጋር የተዋወቁት። እስቲ ያው ማለት በምን አጋጣሚ ነው የተዋወቃችሁት? ሁኔታውን እስቲ በደንብ ንገሪን እና ከዛ በኋላ የተፈጠረውን ነገር በሚገባን ተመልካቾችም ስላሉ በዛ መንገድ እስቲ አስረጅ። ያው ከባለቤቴ ጋር እንዴት ነው የተዋወቅነው? ኦንላይን ነው ማለት በፌስቡክ ነው የተዋወቅነው። ማለት ቪዲዮ ከሁለተኛ የገባሁበት ያልኩ ቤት ያው አሮጊትም ስለሆነች ምናምን በጣም መዝናናትም ስለምትወድ የተለያዩ ቪዲዮዎችን እየቀረጽን በምንለቅበት ሰዓት በዛ አይቶኝ ምናምን ነገር ላይክ ያደርገኛል፣ ኮሜንት ይጽፍልናል ምናምንና ሳያው በጣም ነው የሚያምረው ምናምን እና ከሁሉም ሰዎች ለይቼ ኢንቦክስ አወራሁትኝ። ላወራሽ ፈልጌ ነበር ግን ድፍረቱን አጥቼ ነው ምናምን ብሎ እሱ ነው የጀመረው። መጀመሪያ በምንለቀው ቪዲዮ ሁሉም ላይ ኮሜንት ያደርጋል፣ ላይክ ያደርጋል ምናምን ነገር። በጣም እንደሚከታተለኝ አውቃለሁ። ግን ከሱ ይምጣ ብዬ ጠበቅኩት። ግን የሚመጣ ነገር ሳይኖር ሲቀር እኔ ኢንቦክስ አወራሁት። ሳወራው እኔም እኮ እየፈለኩ ነበር ግን ደግሞ ድፍረቱን አጥቼ ነው ይቅርታ እንደ ወንድነቴ ስላልደፈርኩ ምናምን አይነት ነገር አለኝ። አይ ችግር የለውም። የት ነህ? ሳውዝ አፍሪካ ውስጥ ነኝ ያለሁት። ኦኬ በቃ ኖርማል በግልጽ ማውራት ጀመራችሁ ማለት ነው። ከዛ በቃ ኖርማል እንደዚህ ስራ በሌለኝ ሰዓት ታወራዋለሁ ምናምን። እሱም የሚሰራው ሱቅ እንደሆነና ሱቅ ደግሞ ብዙ መቀመጥ የሚበዛበት ስለሆነ አየር በሌለው ሰዓት ይደውልልኛል። ስራ ከጨረስኩኝ እኔ ማወራዋለሁ። ረጅም ሰዓት እናወራለን። ባንዴ በቶሎ ነው የተግባባን። ስለዚህ ያው በቃ ወዲያው ወደ ትውውቅ ወደ እንትን የገባችሁት ማለት ነው።
በቃ ባንዴ ተዋወቅን። በቃ ባንዴ ወደ ፍቅር ዓለም ነው የገባነው። በጣም ደስ ይላል። ከይቅርታ ጋር እስቲ ውድ ቤተሰቦቻችን እስቲ የቀረን ኢንተርቪው ቤት ውስጥ ገብተን በጣም ጫጫታ ህጻናት ስላለ ቤት ውስጥ ገብተን ቤት ይመቻል አይደለ ኢንተርቪው ለማድረግ በቃ ቤት ገብተን ለድምጽም ጥራት ሲባል ወደ ቤት ገብተን የቀረውን ኢንተርቪው የምናደርግ ይሆናል ከይቅርታ ጋራ። እንግዲህ ውድ ቤተሰቦቻችን ይቅርታ እያለን እንግዲህ የቀረውን ኢንተርቪው ወደ ቤት ገብተናል ማለት ነው። ውድ ቤተሰቦቻችን ትንሽ የብርሃን ችግርም ስላለ ቤት ውጭ ላይ ይሻላል በሚለው ነበር እንግዲህ በጣም ይቅርታ እያልኩኝ ይቅርታ አንቺንም አቋረጥኩሽ። እስቲ ከዛስ በኋላ ሳውዝ አፍሪካ ነው ያለው እሱ ብለሽኝ ነው ያቋረጥነው እና እስቲ እንዴት ነበር የነበረው ቆይታ? ከዛም በኋላ ትውውቃችሁ እንዴት ነው የነበረው የሚለውን እስቲ ሁሉንም ሁኔታ እስቲ ንገሪኝ። ማለት የተዋወቅነው እንደነገርኩህ በኦንላይን ምናምን ቪዲዮ ስንለቅ ካሮጊቷ ጋር እየጨፈርኩኝ ምናምን በምለቀው ቪዲዮ ላይክ ያደርገኝ ነው። ከዛን ላይክ ያደርገኛል፣ ኮሜንት ያደርጋል። ሁሉም ቪዲዮዎቹ ላይ የሱ ላይክ ነው የሱ ኮሜንት አለና ለምንድን ነው ይሄ የሚከታተለኝ ምናምን ነገር ብዬ ሳያው እሱም የሚለቀው ሱቅ ላይ ነው፣ ኦርቶዶክስ ነው፣ መዝሙር እየለቀቀ ይፖስታል እሱምና በዛ ኢንቦክስ አውጥቼ አወራሁትኝ። እንዳወራሁት በጣም በቶሎ ነው የተግባባ ነው። ሱቅ ውስጥ ነው የሚሰራው። እኔ ቤት እንደምሰራ ያውቃል፣ የት እንዳለሁኝም ምናምን ሳውዲ እንዳለሁ ያውቃል። በቃ በጣም ነው የተግባባ ነው እና ብዙ አወራን ምናምን ሁሉም ነገር የምፈልገውን ነገር ያደርግልኛል ምናምን እና ታማኝነቱን ለመፈተን ብዙም ሳንቆይ ነው፣ በጣም ቶሎ ስለተግባባን ብዙም ሳንቆይ ነው ወደ ትዳር የሚባለውን ውሳኔ ወሰነው ማለት ነው። ኦኬ በቃ በአንዴ እንትን አላችሁ። እዛው በኦንላይን ነው ወደ ትዳርም ለመግባት የወሰናችሁት? በአካል ሳትገናኙ? በአካል አልተገናኘንም። በጣም ብዙ ተግባብታችሁ ብዙ ቆይታችሁ ነው ወደ ትዳር የወሰናችሁት? ሁለተኛ ደግሞ በአካል ሳትተያዩ እንዴት ወደ ትዳር አንቺስ እንዴት ወሰንሽ? እስቲ ምን አይነት ፍቅር ቢይዝሽ ነው? ማለት በአካል ሳንተያይ ነው ወደ ትዳር የወሰነው ማለት ቤተሰቦቹን ያሳየኛል፣ የወንድሙን ፎቶ ይልክልኛል፣ ከወንድሙ ጋር አልፎ አልፎ ጎን ለጎን ሆነው ያወራኛል። እኔ ምን የእናቴን ፎቶ ልኬለታለሁ። ከወንድሙ ጋር ነው እዛ የሚኖረው እሱ? ከወንድሙ ጋር የሼዲንግ ስራ እንደሚሰራ ምናምን ነገር ነግሮኛል። እና ብዙ ነው የሚሰሩት። እሺ። እና የቤተሰቦቼ ስለ ቤተሰቦቼ በጣም እንትን ያውቃል ከኔ በላይ እሱ መከታተል ጀምሯል ምናምን። ለአባቴ መድኃኒት ምናምን በደንብ ከኔ በላይ እሱ ይልካል፣ እኔም እልካለሁ። የእሱ ቤተሰብ ይሄን ያህል እንትን አይደሉም፣ ችግርተኞች አይደሉም። ማለት የበለጠ ገንዘብ ኢንካም ፍለጋ ነው እንጂ ወደ የሄዱት ይሄን ያህል ችግር አጋጥሟቸው አልነበረም የሄዱት ከወንድሙ ጋር። ማለት ጉርምስና ወይም ደግሞ እድገት የሚባለው ነገር ይዟቸው ነው የሄዱት እንጂ የገንዘብ ችግር ኖሮባቸው አይደለም። እኔ የሄድኩበትን ምክንያት ደግሞ በደንብ ስነግረው በቃ ለእናቴ ይልክላታል፣ ለአባቴ መድኃኒት ምናምን የሚያስፈልገውን ነገር ያደርጋል። ከዚህ በላይ ምን መታመን አለ? እና በቃ ከተዋወቅን በ5ኛ ወራችን ላይ ስለ ትዳር በቃ ወሰን የትዳር ጉዳይ ምናምን ትዳር ለመጋባት ማለት ነው። እሺ አንቺስ ደስተኛ ነበርሽ? ማለት የዚህ ትዳር ጉዳይ ማን ነው ቀድሞ ያነሳው? ያው ትዳር መቼስ ወንዶች እኮ ትዳር ትፈራላችሁ። ትዳር የሚባለው ነገር ወንዶች በጣም ነው የምትፈሩት። ያው ትዳሩ የመጣው ከዚህ ነው። ከዚህ በኋላ ምን እናደርጋለን እንጋባ ምናምን ነገር አልኩትኝ። ማለት የበለጠ ያለውን ታማኝነት ለማወቅ ልክ 5ኛ በተዋወቅን 5ኛ ወራችን ላይ እንትን ወደ ሀገር ቤት እኔም እሱም ወደ ኢትዮጵያ እንድንመለስ ማለት ነው። ከዛ በ5ኛው በተዋወቅንበት በ5ኛው ወራችን ወደ ኢትዮጵያ መጣን። ሁለታችንም ተገናኘን እና ሽማግሌ ላከ ምናምን አጭር ቅልብጭ ያለች እሱ መጣ ነው የመጣው። ተገናኛችሁ? እስቲ ከተገናኛችሁ በኋላ በኦንላይን እንደምታውቂው አይነት ፍቅር ነበር የሚሰጥሽ? ምን አይነት ነበር የነበረው ግንኙነት? ከዛም በላይ ነው። በጣም ደስ የሚል ሰው ነው። ማለት ከኔ በላይ ደግሞ ለእናቴ ለአባቴ ያለው ክብር። አባቴ ኖርማል በሽተኛ ነው እና በሽተኛ ስለሆነ ሽማግሌ ያልክ ምናምን ታማሚ ስለሆነ ለምን ያስፈልጋል ሽማግሌ መላክ ምናምን ብሎ ንቀት አላሳየኝም። ለቤተሰቦች አንድ ልጅ እንደመሆን ይመጣን ለትዳር የሚያስፈልገውን ነገር በሙሉ ያደረገው። ስለዚህ በጣም ደስተኛ ነበርሽ የበለጠ ማለት ነው። ምንም ቅሬታ አልነበረሽ?
ምንም ቅሬታ አልነበረኝም በሱ ላይ። እንዴት ነበር ታዲያ ከሰርጋችሁ በኋላ? ከዛስ በኋላ ምንድነው የተፈጠረው ነገር? ያው ከሰርጋችን በኋላ የነበረው የኔ እቅድ ሰርግ አድርገን ምናምን እኔም እመለሳለሁ እሱም እንመለሳለን፣ ወይም እኔም ወደ ስራዬ እሱም ወደ ስራው ይመለሳል የሚል ፕላን ነበረኝ መጀመሪያ። ወደ ሀገር ቤት እንምጣና እንጋባ ያልኩት፣ ግን እሱ ተመለስሽ ወደዛ እንድትሄጂ አልፈልግም፣ ምክንያቱም አረቦች ሊቀሙኝ ይችላሉ ምናምን የሚል ሀሳብ ስለነበረበት እዚህ ጥሩ ቤት ገዛ ምናምን። ከዛ በቃ እኔ እዚሁ እንድቀጥል ለትንሽ ጊዜ፣ ከዛ ፕሮሰሱ ካስጀመረልኝ በኋላ እሱ ወደ ሳውዝ አፍሪካ ይዞኝ ሊሄድ ነበር ሀሳቡ። እና ተመልሶ ሄደ። ሻኛሁት። እናቴን በደንብ መረቃቸው፣ አባቴን በደንብ መረቀው። ያለው ቤት በጣም የሚመች ቤት ነው። ግን ያው እኔ የነገርኩ ማዳሞቹ ቤት እዛ የነበሩት ሰዎች በደንብ ሳልሰናበታቸው ስለመጣሁ ትንሽ መቆየቱን አልተስማሙበትም ነበር። ግን ያው ለእኔ የሚሻለው አባቴን እየተንከባከብኩኝ ከፋሚሊ ጋር ቅርብ ቤት ነው የገዛው እና መጀመሪያ ላይ አልተስማማውም ነበር። ግን በሁኔታው ቀስ ያልኩኝ ሲመቻችልኝ ሄጄ መሰናበት ትችላለሁ በሚለው ተስማማው። እሱንም ሻኘው ማለት ነው። እና በቃ ኦኬ ተስማምታችሁ እሱን ሸኛሽ ወደዛ አይደለ? ከዛ በኋላ የነገረሽ ነገር የገባልሽን ቃል አከበረልሽ? ተመልሽም ያንቺን ፕሮሰስ ምን ላይ ነበር የነበረው? ማለት ከሸኛውት ቀን ጀምሮ እስከ 2 ሳምንት እስከ 3 ሳምንት እናወራ ነበር። ከዛ ልክ 2ኛ ሳምንቱ አልቆ 3ኛ ሳምንቱ ሲጀምር ግን ስልኩ አይሰራም ምናምን ነገር። እንዴት ስልኩ አይሰራም ማለት? ደውይለት በቃ እሱ በቀን 2 3 የሚደውል የነበረው አሁን ላይ ግን መደወል አቆመ። አንደኛ የመጀመሪያው ቀን ስራ በዝቶበት ይሆናል በሚለው ዝም አልኩኝ። ሁለተኛውም ቀን እንደዛው አይሰራም። ሁለተኛው ቀን ላይ እኔ ደወልኩኝ። እናቴ ስነግራት ደግሞ አይ ስራ በዝቶበት ይሆናል ደግሞ ያንቺን ፕሮሰስ ለማስጀመር እንትን ብሎ ታንከራተውት ይሆናል ምናምን ነገር ብላ ታጽናናኝ ሞከረች። ከዛ እሺ በቃ ምናምን ነገር አልኳት። 3ኛው ቀን ልደውልለት ስላት አይ ደውይለት ችግር የለውም ምናምን ነገር አለች። 3ኛው ቀን እንዴትም ብዬ በቃ የሆነ አባቴን በመንከባከብ ራሴን ጠምጄ ምናምን እሱ ጋር ላለመደወል በ3ኛው ቀን አልደወልኩም። ከዛ በሳምንቱ ሞተ የሚል መርዶ ደረሰ ማለት ነው። ማዘን አስፈልግም። ያለፈው ነገር ሁሉ አልፎ እሺ ምንም ማለት አስፈልግም። አሁን ያለፈው ነገር ሁሉ አልፏል። አሁን ያለውን ነገር አውጥተን መፍትሄ ማግኘት አለብን። መፍትሄ እንድናገኝ ነው የተገናኘነውና ምንም ማልቀስ አስፈልግም። እሺ አንቺ ደግሞ ጎበዝ ነሽ፣ ጠንካራ ነሽ አይደለ? መጠንከር ነው ያለብሽ። አሁን እስቲ አንድ ያየሁት ነገር አለ ብለሽ በጣም ለወሳኝ ጉዳይ እየጠራሽ ነገር አለና ይሄ ነገር ምንድነው የሚለውን እስቲ ምንድነው ያየሽው ነገር? ይሄ ነገር በአደጋም እንዳልሞተ እርግጠኛ ነኝ ብለሽ ነው የደወልሽልኝና እስቲ በምንድን ሞት የተባለ ነበር? ተረጋጊና ሁሉንም ነገር ንገሪኝ። እሺ ምን እንደተፈጠረ ምን እንዳጋጠመሽ ሁሉንም ነገር ንገሪኝ። ያው እንደነገርኩ በሰዓቱ የተባልነው አደጋ ደርሶበታል፣ ከደረጃ ሲወርድ ወድቋል ነው የተባለው። ግን ደግሞ እኔ እርግጠኛ ነኝ አስክሬኑም ከመጣ በኋላ ምናምን የሽጉጥ እንትን አለው፣ በሽጉጥ ተመቶ ነው። እኔ ደግሞ ማለት ከቤተሰቦቹ ጋር መጣላት ስላልፈለኩኝ ነው እንጂ ከወንድሙ ጋር ከታላቅ ወንድሙ ከጌዲዮን ጋር ጸባይ ነበር። እና ከታላቅ ወንድሙ ከጌዲዮን ጋር ጸብ ላይ ስለነበር ምናልባት አይደለም እኔ እንዲህ አፌን ከፍቼ እርግጠኛ ሆኜ መናገሩ ማለት እሱንም አጥቻለሁ። ግን እሱን አጥቼ ደግሞ ቤተሰቦቹንም ማጣት ስላልፈለኩኝ ነው እንጂ ወንድሙ ጌዲዮን ነው። ወንድሙ ጌዲዮን እርግጠኛ ነኝ ከሱ ጋር በጣም ጸብ ላይ ነበሩ። እና እሱ አደጋ ደርሶበት አይደለም ደረጃ ሲወርድ ለምንም ነገር ጥንቃቄ ያደርጋል። እኔ ባላውቀዋለሁ በደረጃ የሚወድቅ ይሄን ያህል ልፍስፍስ አይነት በደረጃ ስለወደቀ የሚሞት ልፍስፍስ አይነት ባል አይደለም ያለ። አስከሬኑስ ሲታይ የታየ ሌላ ነገር አለ
ማለት ከዛ ሲመጣ ይሄን ያህል ፍተሻ ምንም አልተደረገለትም። ኖርማል አስክሬን ነው ምናምን ነገር በሚለው ነው የመጣው። እዚህ ከመጣ በኋላ ግን ሲገነዝ አስክሬኑ እንትን አይደለም ማለት አስክሬን ወደሚታጠብበት ሲሄድ አንዴ ማየት ፈልጋለሁ ብዬ በማይበት ሰዓት ግን የሽጉጥ እንትን ነበር በሽጉጥ የተመታበት ነበር። ማለት ስናገር ይሄን ያህልም ቦታ አልሰጡኝም። ቤተሰቦቹም እንዴት በሽጉጥ ያልሽ ምናምን ነገር ብለው ችላሉኝ። አጣቢዎቹም ተከፍሏቸዋል መሰለኝ በጣም እነሱም እንትን ይሄን ያህል ቦታ አልሰጡኝም። ከዛም በኋላ አላየሽም ጌዲዮ የሚባለው ወይም ደግሞ ለለቅሶም አልመጣም ብለሽኛልና ስልክ ደውለሽ ለማውራት እንትን አልሞከርሽም? አልሞከርኩም። ግን እሱ ካላመጣው አስክሬኑ ማንንም ሊያመጣው አይችልም። እርግጠኛ ነኝ መጥቶ ነበር ለአስክሬን አጣቢዎቹ ወይም ለአስክሬኖቹ ለዛ ካስረከበ በኋላ ነው የተሰወረው። ስለዚህ እዚህ መጥቶ እዚሁ ነው የተሰወረው ማለት ነው። እዚሁ ነው የተሰወረው። ከዚህ ውጪ ሊሰወራቸው ተመልሶ ሲሄዳል ወደዛ አልሄደም። ምክንያቱም እንትን የሚኖሩበት ቤት ከጎን ያለችዋ ተግባብቻታለሁ እነሱ ጋር በሆነ ነገር ተግባብቻት ነበርና ቤታቸው ዝግ እንደሆነ ነው ማቀው። ሱቃቸውም እስካሁን ተከፍቶ እንደማያውቅ ነው የማውቀው። በጣም ያሳዝናል። በጣም እንግዲህ ትንሽ ከባድ ነገር ነውና እስቲ አሁን ያየሁት አዲስ ነገር አለ ብለሽኛልና ምንድነው ታዲያ አሁን ያየሽው ነገር? ሰሞኑን አጠራጣሪ ነገር አይቻለው ምናምን ብዬ ሰሞኑን የጨቀጨኩ እንዴት መሰለ የሆነች ጓደኛዬ ያለችኝና አክስቷ ታማ ልጠይቃት ማለት ወደዛ ሲሄድ የረዳችኝ ቤስት ጓደኛዬ ማለት ነው። እሷ መጥታለች ምናምን እና አክስቷ ታማ እሷን ለመጠየቅ ስሄድ ጌዲዮንን አይቼዋለሁ እዛ ሰፈር ማለት ከዛ ግቢ ሲወጣ አይቼዋለሁ። ለመጣራትም ሞክሬያለሁ ግን ስጣራ የሆነ ቶሎ ነው የሄደው በመኪና ነው ቶሎ ወደ መኪናው ገብቶ ነው የሄደው። ተጠርተሽው ነበር? አይተሽዋል ባይንሽ? በደንብ አይቼዋለሁ። ገብቼ ለማንኳኳት ሞከርኩኝ ግን የሚከፍት ሰው የለም። አይቶሻል? እሱ አይቶኛል፣ በደንብ አይቶኛል። ጌዲዮን ብዬ ስጣራ ዞር ብሎ አይቶኝ ጥቁር በጥቁር ነበር የለበስኩት ምናምን ፊቴን እንኳን ባየው በጥቁር መልበሴ ምክንያት እኔ እንደሆንኩ ገመቱ ይሁን እንዴት እንደሆነ አላውቅም ብቻ አልወጣ። ይሄ ነገር ከሱ ጋር ማያያዝ ቢሆን ኖሮ አይሮጥም ነበር ቤቱን። በጣም የሚገርም ነው። ስለዚህ ቤቱን አይተሽዋል ማለት ነው? በደንብ አይቼዋለሁ። አንኳኩቼ ሁላ እኮ ነበር ግን የሚከፍት የለም። ጌዲዮን አይደል ያልሽኝ ስሙ? ጌዲዮን። በጣም አሪፍ። እንደዛ ከሆነ ያለውን ነገር አሁን ጊዜ መውሰድ አያስፈልግም። ስለዚህ ሌላም መሰወርም ሌላም ነገር ላይ እንትን ሳይል እስቲ ባስቸኳይ ሄደን እኛም ያለውን ነገር ለማጣራት እንሞክራለን። ስለዚህ አሁን ቶሎ መፍጠን ይኖርብናል ማለት ነው። ውድ ቤተሰቦቻችን ክሮዎችንም አዘጋጇቸውና ልጆቹን አዘጋጇቸው እንሂድ ቶሎ ያለውን ነገር እናጣራለን። አንቺ ግን ጠንከር በይ እሺ። አሁን አንቺ ጥንካሬ በጣም ያስፈልገናል። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አብራችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እላለሁኝ። እንግዲህ ውድ ቤተሰቦቻችን እንግዲህ አለበት የሚባልበት ቦታ ላይ ደርሰናል ማለት ነው። ውድ ቤተሰቦቻችን ይሄ ሙሉ ግቢ የሱም እንደሆነ ደርሰንበታል። በጣም የሚያሳዝን ነው። እንግዲህ በወንድም ላይ ይህን ያህል ጭካኔ፣ በወንድም ላይ ይህን ያህል የሚደረግ ሴራ በጣም አዝናለሁኝ። እንግዲህ እዛም አካባቢ ደቡብ አፍሪካም አካባቢ ያላችሁ ሰዎች እባካችሁን ራሳችሁን ጠብቁ። ወንድም ላይ እንደዚህ አይነት ነገር አይደረግም። ብቻ እስቲ ያለውን ነገር እኛም ተጋፍጣ ነው እንግዲህ ምን እንዳለ ሄደን የምናይ ይሆናል ማለት ነው። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ድረስ ተከታተሉን። እንግዲህ ሰላም ነው? ሰላም ነው። እዚህ ነው። አዎ አቶ ጌዲዮን ነህ? ሰላም ነው? እንዴት ነው? ሰላም ነው? አለን። አቶ ጌዲዮን አይደለ? አቶ ጌዲዮን ነኝ። ምንድን? ቆይ አንድ ጉዳይ ላወራህ ነበር እባክህን። ወደ ቤት መግባት እዛውን እናውራ ታዲያ። ከጥሩ ሚዲያ ነው የመጣ ነው። ከጦር ሜዳ? አይ ከጥሩ ሚዲያ ነው የመጣ ነው። ከጥሩ ሚዲያ?
እንሸልማለን ሰውንና ማን ልትሸልም እኔ ልንሸልም ነው ማታወቂያ ያሳያ አትንተባተባ አንተ ጥያቄ እንጠይቃለን እንሸላለማለን ነው እና ለአንዳንድ ጉዳይ ለማውራት ነው አንተ እኔን ጠይቀህ መልስ ምን ከማለስኩ ሽልማት ምንድነው ሽልማቱ ምንድነው ገንዘብ ማኒ በትራንስፈር ነው እስቲ ማታወቂያ ያሳይ ለማንኛውም እንግባና ማታወቂያ ሲምፕሊ ላፊንግ እኔ ጋር ይሰራል ማታወቂያ ያሳይ አንዴ ባከነ እንግባና ቤት ባኪና ተበልሰው በር ላይ ተጋትረ ሌላ ነገር ማታወቂያ ያሳይና እንትን በል ምን ማታወቂያ ከፈለክ አይኔ ላይ እንዲ ጉፍጥጥ አታርጋ አሳየኝ አልኩ ሰውዬ እኮ ይሄው አይታይም አንተ ወደዚህ ኦኬ ከምን ሚዲያ ነው ያልከው እሱ ላይ አይ ጋዜጠኛ ነኝ ያው በቃ ማቺና ግባ ታዲያ ምን እንደሱ አትልም እኔ መጀመሪያ ከጦር ሜዳ ያልከ መስሎኝ ነው እኔ እንትን ያልኩት አይ ንግባ ናገባ እንግሊዘኛ ደግሞ ጎበዝ ነህ ባሩን ዝጋ ልጆቹ እዛው ቆሙ መላቸው ምን ሆናችሁ ነው እንደዚህ ግር ብለህ አይ ግር ብለው አይደለም እዛው ቆሙ ሌላ ነገር እኮ አይደለም እንዴ አረ ራሴ ጉዳይ ነው እኔ ታያቸው አንቺ ጋር ካወራው በቂ ነው ምን ነበር እንዴት ነው ቤቱ ጭር ብሏል በጣም ብቻ ነው ያለው ምን አገባ ስለኔ ቤት እንዴ ልንነጋገራ እንዴ ተስማምተን አይደል የገባሁት ጥያቄ አልክ ጥያቄ ቶሎ ጠይቅ እንጂ ደግሞ ሌላ ነገር አለ እንዴ ምን አይነት ነገር ነው እንደዛ ባኪን እኔ ለራሴ በጣም ቢዚ ነኝ የምን ስልክ ነው ሄሎ ራሴ ጉዳይ ነው ዝም ብለህ እንትን አትበል ሄሎ እንዴት ነው በቃ ደውላለሁ አንዴ ኢንተርቪው ሊያረጉኝ መጥተው ነው እዚህ መልሼ እደውላለሁ ጥሩ ይቅርታ እስቲ ቀጥል አንተ ምን ሐሳብ ምን እንደሆነም አልገባም ቀጥል እስቲ ስለራስህና አንዳንድ ነገሮች እንድትነግረን ነበርና እስቲ ያለው ነገር ሁሉ ነገር ስለራስህ ንገረን የተወለድክበት አካባቢ ስምህ ያው ጌዲዮን ነው እዚህ አካባቢ ያው ተነግሮን ነው በጣም ጥሩ ሰው ነው በጣም መልካም ሰው ነው ተብለን ነው የተጠቆምነውና ሽልማቱ ይገባዋል እሱም እንግዲህ ከበድ ያለ ሽልማቱ ስለዚህ እስቲ ስለራስህ ዋንጫ ነው እንዴ የምትሸልሙት ሜዳሊያ ወይስ ገንዘብ ነው ጥራዝ እንደዚህ እኛ ገንዘብ አለኛ እኔ ደቡብ ሱዳን ለምን የሐዋሳ ልጅ ነኝ እኔ ከሐዋሳ ነበርኩ ሐዋሳ ነበርኩኝ ያው እርግጠኛ ነህ እስቲ የዛኔ ተወለድከው ተወልጄ ያደግኩት ሐዋሳ ነው አዎ በጣም አሪፍ ጥያቄው ደስ አላለኝ ምንድነው ሐሳቤ ምኑ ነው ደስ ያለለ አይ ፊትንም ጭፍግግ አረክ አይ ልስማህ ብዬ እኮ ነው ያው ጥሩ ነው ሐዋሳ እንዴት ነበር የልጅነት ጊዜ እንዴት ነው ያደግከው እስቲ ሐዋሳም ስለ ቤተሰቦችህም ስለ ወንድምህም ስለ እህትህም ንገረን እስቲ ምን ያረግልሃል ምንም እኮ ሌላ የተለየ ነገር ሳይሆን ስለ ቤተሰቦች ስለ እናት አባትህ ስለ ወንድሞችህ እህቶችህ ነው እንዲጠየቁ ሌላ ነገር አይደለም ምን አገባ አንተ ስለ ቤተሰብ ምን አይነት ጥያቄ ነው አንተ ዝም ብለህ ቢጥርጥር የምትል እንዴ ምን ማለት ነው ይሄን ሁሉ ህብረተሰብ እንደዚህ ስብስብ ብለህ ስለመጣ ይፈራል ብለህ ነው እንዴ ዝም ብለህ ጥያቄ የምትጠይቀው እኔ ስለሱ አላወራሁም በቃ ታዲያ ምን በቃ የሀብታም ልጅ ነኝ እኔ በሀብት ላይ ነው እንትን ስለ የኖርኩት ምንድነው እንትን የምትለኝ ምንድነው እዚህ ከቤቱ በላይ የተሰራው የምንድነው ቤት ነው ከቤት በላይ ቤት ለምን ከቤት በላይ ቤት አሁንም ከቤት በላይ ቤት ሚቀኛ በላሜራ ነው የተሰራው ሚቀኛ ነህ እንዴ አንተ የምን ምቀኛ ነው ምኑን ነው የምትል ላሜራ እሺ እሱን ስቶር ነው ስቶር ስቶር ነው ደግሞ ምን ይላል ይሄ ሊጨርር ነው እንዴ መጥቶ እንዴ ይሄን ሁሉ ጋንግስተር ህብረተሰብ ሰብስበህ መጥተህ እኔ ልትናገር ነው እንዴ አንተ ሐሳቢ ስቶር ነው ከላይ ያለው እሱ ምን አሳየ ምድር ላይ ነው ከኔ ጋር ያለው አይደል አንተ እንዴ ምንድነው ይሄን በጣም ንግግሬ ከኔ ጋር ነው እንጂ እዛ ላይ ወጥተህ ስለ ኮንቴነሩ ስለ ስቶሩ ንግግሬ አያስፈልግም ሌላ ነገር እኮ እኔ ቀጥታ የሆነ ነገር ነው የተናገርኩት
እሺ ስለ ቤተሰቦች ነገር ታጠየቅ ቀጥታ ይመለሳል እኮ ስለ ቤተሰቦች ስለ እናት አባት ስለ ወንድምህም ቱጃር ናቸው እነሱ ሀብታም ናቸው አሃ ቤተሰቦች ያው ምንድነው የሚሰሩት ማን ናቸው አይታወቁም ያንቀሳቀሳሉ ብዙ ነገር ያንቀሳቀሳሉ አስመጪዎች ናቸው እና ምንድነው የሚሰሩት ያስመጣሉ እኮ ያልኩ ነው እኮ ምንድነው የሚሰሩት የተለያየ ነገር ኤሌክትሮኒክስ ነክ ነገር ቲቪ ስታንድ ምናምን እዚህ የምታየው በአጠቃላይ ከነሱ የመጣ ነው ምን እንቅስቃሴ አለ በቃኛ ቤተሰብ እርግጠኛ ነህ እኮ ስማቸውን ለምን አትነግረኝም እናትና አባት ምን ይሰራል እንዴ ምክንያቱም እነዚህን ሰዎች ያው ሚዲያችንም ፕሮሞሽንን እንሰራላችኋለን እንደዚህ ቃመት የሚያስመጣ እናቴ ንገር ቦጋለች ትባላለች ቦጋለች እሺ አባትህ ቦጋለች ነው ስሟ ምንድነው ጥያቄ እርግጠኛ ነህ እናትህ ስም ቦጋለች ነው ስሟ ትንሽ ቆይታ ማታወቂያ ምናምን ልትል ነው እንዴ ደግሞ አይ እንደዚህ ነው ቁጣ የሚልህ ነገር ምንድነው ግራ ገባኝ ለምን አልቆጣ ለምን ደግሞ አልቆጣው ከዚህ በፊት ሚዲያ ቀርበህ አታውቅ ብዙ ሚዲያዎች ይወዱኛል እኔ ኢንተርቪው አላረግም እንጂ ብዙ ሚዲያዎች ናቸው የሚወዱኝ እና ለምን ነው ማትመጣው ኢንተርቪው ለምን ይመጣሉ እኔ ተደብቄ መርዳት ያለብኝን ሰው እንደዚህ የረዶ ኖራለሁ እንጂ እኔ እንደዚህ ሚዲያ ምናምን ሽፋን አልፈልግም ግን ለጋስ ነኝ ይረዳለሁ በደንብ አደርጋለሁ ለሰው እንደዚህ ጥራዝ ብር ያወጣው የሚሸልመው አንተም ትፈልጋለህ እንዴ ምንድነው አይ እኔማ ምን ላንተ ሁኔታ ጥራዝ ሲል ጉፍጥጥ አልክ እኔማ እኔ ራሴ ልሸልምህ ነው እንጂ ትልቅ ስጦታም ልንሰጥህ ነው አንተ ነው እናንተ የምትሸልሙኝ ምትሸኔ ቤተሰብ ሀብት አለ ምንም ያሳስበኝ ነገር የለም ስራ ምንም አትሰራም አንተ ሰው የጤነኛ አይደለም እንዴ ምንድነው አትሰራም ሲትል ስራ ነው ምንም ስራ አትሰራም አይደል ትበሳበስ እንግዲህ ምንድነው ስራ ትበሳበስ ስራ ነው ስለ እህቶች ስለ ወንድሞችህ ነገርን እስቲ ሱቆች አሏቸው እዚህ መርካቶ አላቸው ቦሌ መካከል አለ ብዙ ሱቅ አለ እዚህ ወንድም አለ እዚህ አንተ ሰው ያጥብቀህ ጠየቅ እስቲ ደውልና እስቲ ያገናኘን ማንን ወንድሞችህን እህቶችህ ካሉ ምን አገባና ነው አንተ እንደዚህ ወንድም ጋር ደውል አትደውል ምናምን ዝባዝንኪ የጠየቅኩን አትመልስም ምን ላድርግልህ ቆይ አሁን ምን ፈልገህ ደውልና ቀጥታ ማጋል ይደውልልህ ምን ይሰራል ወንድምህ ጋር ደውልና ቶሾሞ ጋር ደውልልህ ምን ልበለው አረ በጣም ምገርም ነው እሺ ደውል ምን ልበለው ሰው ይፈልጋል በለው ከዛን ታገናኘኛለህ እነተም ወንድሜ ጋር ደውዬ ወንድምም እህትም ካለ ምን አገባኝ እኔ ምን የሚፈራ መስሎ ነው እንዴ ደግሞ የት አለ ቶሾሞ አይሰራም ስልኩ ገና ሳልደውል ነው እንዴ አንተ እንትን የምትለው አጃይብ ነው ባኪዝም በል አይሰራም ስልኩ አልጠራም እንዴ ሌላም እስቲ እህትም አለችኝ ብለሃል አይደል እህትም ካለች እስቲ ደውልልኝ ምን አገባ አንተ ሲጀመር ማለት አንተ ምን ቤት ነው ወንድሜ ጋር እህቴ ጋር ያልክ መከራ የምታሳይ ምን ይመስላል ይሄ በማዳና ምን ማለት ነው እንዴ ደውልላቸው ምን አገባ አንተ ምን አገባ እንዴት ምን ማለት ነው አንዴ ወንድሜ ጋር አንዴ እህቴ ጋር ያልክ መከራ የምታሳይ እዚህ ውጣ ከዚህ ባክ ነግሬያለሁ ሰው እንዳትበላሽ ውጣ ብያለሁ ነግሬያለሁ እንዳትበላሽ ነግሬያለሁ የምሬን ነው እንዴ አንተ ነግሬያለሁ ተንበርክ እንዳትበላሽ እንዴ አታ ነግሬያለሁ እሱ ነገር ጥሩ አይወጣውም ካፉ ይኸውልህ እንዳትበላሽ ነግሬያለሁ ተው እንጂ አንተ ሰው እንዳትበላሽ ይኸውልህ ሽጉጥ ለኔ ትወጣለህ እንዴ ምን እንዳደረክ ከየት እንደመጣ ሁሉን ነገር ደርሼበታለሁ እሺ አንተ ማን ደርሼበታለሁ ተው በቃ እሱ ዝቅ አድርገና አስፈላጊ ከሆነ ተው በእናትህ እባክህ ተው እንዴ እያንዳንዱ እሱ ነገር ካፉ ጥሩ አይወጣም አንተ ሰውዬ ወደዛ አድርግ በስነ ስርዓት ትናገራለህ ሚሉልን አለበለዚያ ነግሬያለሁ እያንዳንዱ ነገር ሰምቻለሁ ይኸውልህ ያልሰማው እንዳይመስልሽ እንዴ ከየት ነው የመጣው አንተ ነግሬያለሁ ይሄ ሁሉ ሰው ሰብስበህ ከየት ነው የመጣው ነግሬያለሁ እያንዳንዱን ነገር የምትናገር ከሆነ በስነ ስርዓት ትናገራለህ
አይመትል ከሆነ ደግሞ ነግሬያለሁ እንዴ አንተ ምን አይነት ሰው ነህ? ነግሬያለሁ። ሽጉጥ ታወጣለህ እንዴ? ለኔ ነግሬያለሁ። እያንዳንዱን ነገር ትናገራለህ። ከየት እንደመጣ ምን እንዳደረገ ወንድም ላይ ራሱ ምን አድርገህ እንደመጣ ሁሉን ነገር ማስረጃ ነው። ኧረ እኔ ጥሩ ሰው ነኝ። ተው እንደዚህ አታድርግ እንዴ። በጣም ምርጥ ጥሩ ሰው ነው አይደለ? በጣም ጥሩ ሰው ነው አይደለ? ሁሉን ነገር አውቃለሁኝ። እሺ እያንዳንዱን ነገር ትናገራለህ። እያንዳንዱን ነገር አይመተል ከሆነ ደግሞ አይታችኋል። ከዚህም ውጪ ማለት ነው። ሁሉ ግብረ አበር ሰብስበህ መተህ እኔ እንትን አትበል እንጂ ተው ወንድሜ። ነግሬያለሁኝ። አሁን የምትናገር ከሆነ ነው አንተ ገንዘብ ልስጥህ እንደ እኔ ይኸውልህ ምን እንደምፈልግ ነግሬያለሁ። ጫርግ እባክህ። እዛም ያቀባብላሉ፣ አንተም እዚህ ታቀባብላለህ። ምንድነው ነገር እኮ ነግሬያለሁ። የምትናገር ከሆነ እሺ አልኩህ። እኔ አንተ ፈለግከውን አደርጋለሁ። አለበለዚያ ይኸውልህ ግንባርን ብዬ ነው የምደፋ። እሺ እሺ ዝም ስለ ጭራሽ በጣም እንትን ተሰማ። ኦይ ጉዴ! ቶሎ በላ። እያንዳንዱን ነገር ድምፅ ሪከርድ ልታረግ ፈልገህ ነው እንዴ? እሺ አጠፋላለሁ ከፈለክ። እዚህ ቪዲዮ ምናምን ደቅነህ ኢንተርቪው ነው ብለህ ሌላ ነገር አታርግ እባክህ ተው። እሱን አጠፋፋና እንነጋገር ነው። ነግሬያለሁ። እሺ ብያለሁ። በቃ እኮ ትናገር ከሆነ ተናገር እኮ። ምን ልንገርህ አንተ ሰውዬ? ልንገርህ እናንተም ተው። እነሱ ምንም ያደርጉ እነሱ እኔ ትእዛዝ እስካልሰጧቸው ወይም ደግሞ ሌላ ነገር እስካላደረክ ድረስ ምንም አያደርጉ። የምትናገር ከሆነ ግን ወንድምህን ምን እንዳደረከው ነገር ተናገር። ገንዘብ ሽፋን ላርግና ገንዘብ ሰጥቼ በዚህ በጃኬቲ ስር አድርገህ ብዙ ገንዘብ ልስጥና ውጣ አከፋለሁ። እሺ ሁሉን ነገር ንገረኝና ለሁሉም አከፋፍል እነግራቸው። ገንዘብ ልስጣችሁ ሰጣቸዋለሁኝ፣ ግን ሁሉን ነገር ምን እንዳደረክ ትነግረኛለህ። ወንድምህን ምን እንዳደረከው ትነግረኛለህ እኮ። አንተም ገንዘብ ስልስጥና ከፈለክ ይሄ ቪዲዮ ምናምን አጠፋፋልኝ። በእኔና በአንተ ይቅር። ያው ጠፍቷል። በቃ አጥፉና አንተ ባካችሁን አጥፉና። ጠፍቷል። ስለዚህ ምን እንዳደረከው ወንድምህ በምን ምክንያት ተጣልታችሁ እንደነበረ መጨረሻም እዚህ በምን ምክንያት እንደመጣ ሁሉን ነገር ትነግረኛለህ። ምንድነው የምትለው አንተ? አልገባኝም። ወንድምህ እየጠየቁ ነው። አንድ ስላለው ወንድምህ እየጠየቁ ነው ያሉት። በእናትህ ተው። እኔ ምንም እኮ ወንድሜም የምትለው ነገር ቢኖር እኔ እንጃ። ብቻ ማን ላከ ግን? አንተ ማን ነገረ? በምን አውቀ ነው? ንገረኝ በግልጽ። እኔና አንቺ አራዳ ልጅ አይደለሽም እንዴ? ነገርኩ። ስለሱ አይመለከትህም እኮ። በፒስ እናውራ እኮ። ታዲያ ይኸውልህ ስለሱ ነገርኩ እኮ። እሺ ብራዘር ሰጣችኋለሁኝ አልክ አይደለ? እሺ ብራዘር አጥፍቼልሃለሁ ሁሉንም ነገር። እሺ ብራዘር። ስለዚህ ምን እንዳደረከው ወንድምህን በምን ምክንያት እንዳጠፋኸው አድራሻውን ምን እንደሆነ ሁሉ ነገር እንድትነግረኝ እፈልጋለሁ። አንድ ነገር ልንገርህ። እኛ መጀመሪያ ተብራዘር ጋር ወይ ጉዴ! ምን አይነት ጊዜ ላይ ደረስን እንደው። አሁን እናንተ ተነጋግራችሁ ነው እንደው እንትን የምትሉት የመጣችሁት? በገንዘብ መጨረስ የምንችለው እንዴ? ማኒ ነው ለሰው ልጅ ጥቅሙ? እያንዳንዱ ነገር ተናገር እያልኩ ነው። የመጨረሻ እድል እየሰጠው ነው። ምን አይነት ጊዜ ነው እንደው አሁን? እሺ እንደው ምን አይነት መከራ መጣ። እኔ ብራዘር አንድ ነገር ልንገርህ። የእውነቴን ነው የሚልህ። እኔ ጊፍ ሰርቻለሁ፣ ብዙ ጊፍ ሰርቻለሁ። ምንድን ነው ያደረገው እኮ? ሊነግርህ ነው። ካዘንክልኝ ሊነግርህ ነው። እኔ እንደዚህ ያለቀስኩ እየናገርኩ ማትሰማ ከሆነ እሱ ሽጉጥ ወደዛ አርግልኝ እባክህ። ነግሬያለሁኝ። እንደው ይኸውልህ ተብራዘር ጋር እዚህ ቁቡን ምናምን ጣጥለን ነው ታገር የወጣ ነው። ወደ ሳውዝ አፍሪካ ሄድ ነው። እሺ በኋላ ላይ ብራዘር ብዙ ጫና ይፈጥራል እኔ ላይ። ምን አይነት ጫና ነው ይፈጥራል? እዛ መከራችንን አይተን ተገባን በኋላ በቃ የሚሰበሰብ የምሰራው ገንዘብ እዛ ሱቅ ውስጥ እሰራለሁ። መንገድ ላይ ሱቅ በደረቴ እሰራለሁ። 2 አይነት 3 አይነት ስራ ሰርቼ ገንዘብ። እሱስ ምንድን ነው የሚሰራው?
እሱም ይንቀሳቀሳል፣ ሱቁ ውስጥ ነው የሚሰራው። እሺ በቃ እንደዛ ያደረገ ገንዘብ ያከማቸው ያመጣው እሱ ጋር እሰጣለሁ። እሺ ከዛ በኋላ በቃ እሱ ጋር አስቀምጣለሁ፣ አከማቻለሁ። በኋላ ላይ ምን ያደርገኛል? ይሄ ለአንዳንድ ነገር ይሆናል። አትጠይቀኝ ገንዘብ እያለ በድብቅ ያስቀምጣል። ሚርር አለኝ፣ ሬት አለኝ። እውነቴን ነው የሚልኝ። በኋላ ላይ ተው ብራዘር አልኩት፣ ተው ስጠኝ ገንዘብና እኔም የራሴን ዲፖዚት እያደረግኩ አንተም የራስን ስራ የተንቀሳቀስክ እንደሚሆን እናድርግ አልኩት። እዚህ ራሱ በቃ ብዙ ገንዘብ ነበረኝ። ጀት እዚህ ነው። አዎ ማለት እዛ የነበረኝን ወደዚህ መላክ እፈልግ ነበረ። አንድ ላይ አይደለም እየሰራችሁ የምታጠራቅሙት ነበረ። ግን እሱ ጋር ሆኖ እኔ እንደሚፈልገው አያደርግልኝም። አልተረዳኝ። ለምን ተነጋግራችሁ አይደለ እንደዛ የጀመራችሁት? መጀመሪያ እንደዛ ማድረግ ብንነጋገርም እኮ ይሄ ልጅ ገንዘብ ያስፈልገዋል ብሎ የሆነ ነገር ቀነሰ መስጠት አለበት ለኔ። አንድ ላይ ነው። አንድ ሱቅ ነው የምትሰሩ የነበረው ወይስ እንዴት ነው? አንድ ሱቅም ሰርተናል። እሺ እኔ በይበልጥ ግን የጉልበት ስራውንም ይሄ ሱቅ በደረቴ ሆኖም ምኑንም እኔ ነኝ ሸፍኜ የሚሰራ። ደቡብ አፍሪካ የት ነበር የምትኖሩት? ደቡብ አፍሪካ ውስጥ ነው እኮ። የት ሀገሩ ምን ይሰራል? ከተማ ለምን ለየተለየ ከተማ አለ አይደለ? ምን አይነት ከተማ ነበር የምትሰሩት? ከተማ ምን ይሰራል? ለምን የምትሰራበትን ቦታ ለማወቅ ፈልጌ። እኛ የነበርነው ጆባርግ ነው። ጆባርግ ነበርን። ጆባርግ ጥሩ ከተማ ናት። ጆሃንስበርግ ነው። ስናቆላምጣት ነው። እሺ ወይ ጉድ! የሚገርም ነው። እሺ ጉዱ እኮ እሱ ጋር አይደለም። ጉዱ እሱ ጋር አይደለም። ምን ላይ ነው ታዲያ? ምንድነው? ገንዘብህን አልሰጥም ነው ያለህ ወይስ ምንድነው ያለ? ለምን ምንድነው ያደረግከው? የት ነው የጠፋው? አድራሻው እሱ ከኔም ይሰበስባል፣ ከብዙ ሰዎች ይሰበስባል ገንዘብ። እቁብ ብሎ እቁብ ተጀመረ። እቁብ ትሰበስባላችሁ? አዎ እሱ ጋር ነው ዲፖዚት የሚደረግ። ሰበሰበና አላማና እቅዱ ነበረኝ። እዚህ መጥቼ አንድ እጮኛ ይዤ በሰላም ይኖራለሁ የሚል ሀሳብም ነበረ። እሷ ደግሞ ከእጄ ብዙ ትጠብቃለች። እዛ ሆኜ በማደርግላት ነገር ተቋረጠ። እሱ ጋር ነው ገንዘቤ። እቁብ እያልኩ ሰጠዋለሁ፣ የሌሎቹንም ይሰበስባል። ሲቋረጥ ያ ገንዘብ እሷም የራሴኑ ጓደኛ አሽከርክራ ይዛ እኔን ከዳች። ያ ብሶት አለ። በሚስቴ እናደድ ነበረ። አሁን ጨጓራ አንተ የራስን ጓደኛ ፍቅረኛ ነው ያዘችው እሷ? እዚህ የሚኖር ነው፣ ኢትዮጵያ ውስጥ የሚኖር። እሺ ገንዘብ ሲልክ ማለት ነው። የሆነ ሲቋረጥባት ቅር ይላታል። ያ ደግሞ በተሽከርካሪ ማጥቶ ጠለዘ። የራሴ ነው ሚስት። እዛ በጣም ይርር ነበር። ለዚህ ሁሉ ምክንያት ወንድሜ ነው ገንዘብ የከለከለኝ። እሺ በቃ ይሄ ነው ታሪኩ። እኮ ምንድን ነው ያደረግከው? ወንድሜ ያደረኩትን ማል ይነግርህ አይደለም? ለምን ተናገር ብያለሁ። ሰውዬ አትፋጥጠኝ እኮ ነግሬሃለሁ። ብትገለኝም አይጨንቀኝም። ነግሬሃለሁ። ሌላ ነገር ነው የምትፈልገው? አትፋጥጠኝ አልኩ። እሺ አልኩ። በቃ እነግርሃለሁ። የነገርኩህ ነው እስካሁን። ተናገረ። ሌላ ነገር አልናገርም ምናምን ያልኩህ ልንገርህ። ምንድን ነው ሌላ ነገር አትበል። ነግሬሃለሁ። የምታስፈራሩኝ ምንድን ነው? አይተዋል አይደለ? በተለያየ ሽጉጥ ነግሬሃለሁ። የምታስፈራሩኝ። ስለዚህ አሁን በኋላ ላይ በቃ እንትን ሆነ። ሚርር አለኝ፣ ሬት አለኝ። ምን ወሰንኩኝ? ልክ እሱ ነገሮችን አስተካክሎ ቢሩ እጁ ላይ እስኪገባ መጠባበቅ ጀመርኩ። የዕቁብ ገንዘብ ማለት በኢትዮጵያ ወደ 50 ሚሊዮን ብር ማለት ነው ይገባለት። አዎ በኢትዮጵያ እንግዲህ አስቦ የራስ እንጂ ፕላስ ዋን ቤት ገንብተ ቢዋይዲን ጋስተ ሚስት የፈለከውን ማርጣ ይሄ ትልልቅ
ዛንዛ ያላቸውን ቺኮች መርጣ እንደፈለክ መሆን የምትችልበት ሂሳብ ነው። እዚህ ጂ ፕላሱንም ምኑንም ግን ብትብት አድርገህ ወይ ተሰራ ቤት ጋስታ የሰራው ገንዘብ ያንን ያክላል። ግን ያንን ይሆናል 50 ሚሊዮን ይሆናል። ቁቡ ብር እሱ ጋር ያለ ብር 50 ሚሊዮን ይሆናል አልክ። አሁን ላይ ፈለኩት እኮ በዛ 50 ሚሊዮን ብር ይሄን ሁሉ ነገር ገዛዝተህ ትኖራለህ። ይሄ ሐሳብ አቃጨለ ወደኔ። እሺ ከዛ በኋላ እቅድ ወሰድኩ። ያንን ብር ካሽ ነው በሳውዝ አፍሪካ ብር ነው እንትን የተባለው። በሻንጣ ምናምን አድርጎ እቤት እንዳስቀመጠ አውቃለሁ። እሺ የመጨረሻው ውሳኔ እሷ ነበረች። ምን አደረኩ? በጣሪያ ሌሊት ብቻዬን ጣሪያውን ገንጥዬ እሱ ሳይሰማ ምንም ኮሽ ሳይል በጣሪያ ገብቼ ይህንን ካሽ የታሸገ ብር 50 ሚሊዮን ብር ይዤው ልወጣ ሲል እሱ ከተፍ አለ። ለይተዋል አውቀዋል። ግን መጀመሪያ እኔማ ምን ተከናንቤያለሁ። ፊትህን ጨርቅ አልብሰህ? አዎ ጭምብሌን ለብሼ ነው። ከዚህ በፊትም እዛው አካባቢ አንድ ሁለቴ ጓደኞች ሚርር ሲለኝ እንደዚህ አይነት የእገታ ወንጀል አስተምረው ስለነበረ በራሴ ውሳኔ እንደዛ አደረኩና በጣራ ገባሁ። ፊልቅቅ እንትኑን ይሄ አደረኩ። የፌስ እንትኔን ጭምብሌን ለበስኩ። ከዛ በኋላ የካዝና ቁልፍ አለ። የካዝና ቁልፍ አመቻቼ ካፍቼ ልክ ብሩን እንደዚህ አንጣውን ይዤው ልክ ሊወጣ ሲል ማን አለኝ? ወንድሜ ደረሰ። ልክ ሲደርስብኝ ምን አደረከው? ልክ ሲደርስብኝ እኔ ብትገለኝም ግደለኝ በዚህ ሽጉጥ የፈለ ግንባሬ ለዚህ ሳርኔ ላይ ማለት ከባላክ ቀድሜ ገደልኩት። ምን ወንድሜ ገደልኩት። የፈለከውን አድርግ። ምንድን ነው ያደረከው? ከዛስ በኋላ ድፍት ላይ ያደረኩት ድፍት አይደለም። ምን የት አጥፍተው ነው ማንም ሰው እንዳያውቅ ያደረከው? ምንድን ነው ታዲያ? በቃ በድንገተኛ አደጋ የሞተ ያስመሰልከው ለምንድን ነው? ምንድን ነው ያደረከው? ያው ቴክኒክ ነው የራሴ። ምን ወንጀሉ ነፃ ለመሆን ነበረ። አላቃጥለው እንደ ህንዶቹ አላቃጥለው ነገር። ታዲያ ምን ላድርግ? ደፋሁት እሱ። ከዛ ካሹን ይዤ ወደዚህ መጣ። ወደ ሀገሬ መጣ። ይሄን የምታየው ሙሉ ግቢው አንተ ነው? እዛ ሙሉ ግቢ ራሴ ነው። 18 ሚሊዮን ነው የገዛው። ፎቅ ልታሰራ ነው እዛ ጋር ያስቆፈርክ ያለው? አዎ ተዋላም አለው ማስተር ያንተ ነው። ከዛ በዛ በኩል የተቆፈረው የራሴ እንግዲህ ጋለኝም ግደለኝ። እንዴት አዲስ ሙሽራ ነው ሁላችሁም ግደሉ። ደፋላሽ አርኩ እኮ በቃ ይሄን አለው እኮ እሺ ናዞ ታወቃ ታጀን ጋር